ሰላም 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 ለእናንተ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ይኸው ዛሬ ደጅ ላይ ነኝ ያለሁት፣ ንፋስ እየተቀበልኩኝ ማለት ነው። ንፋስ እየወሰድኩ ነው ያለሁት። የማታም ቢሆን ንፋስ ቢሆን ደስ ይላል እና ንፋስ እየተቀበልኩ ነው። ያው ሙቀት ነው ግን እየቀለጥኩም ቢሆን ደጅ ላይ አሪፍ ነው። እና እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ልጆቼ። ዛሬ ማለት ነው ከአረብ ሀገር እህቶቼ ጋር ከእናንተ ጋር ላወራ የራሴንም ላካፍላችሁ ነው የመጣሁት። እውነት የሆነ ጥያቄ የሆነብኝ ነገር ስላለ ነው። ምንድን ነው መፍትሄ ጥያቄ የሆነብሽ ብትሉኝ ማለት ነው እውነተኛ ግን ማለት ነው የምንመጣው ማለት ነው አረብ ሀገር ስንመጣ ለሁለት አመት ብለን አይደለም የምንመጣው ውዶቼ። ለሁለት አመት ብለን መተን ማለት ነው መልሰን ደግሞ እንቀጥላለን እና ያው ነው መልሰንም ስንቀጥል ያው ነው ምንም የልጆቻችን ፍቅር የቤተሰብ ፍቅር እያጣን ነው እንትን የምንለው እና አንዳንድ ነገሮች ይገርሙኛል እኔ። ምንድን ነው የሚገርምሽ መስክዬ ካላችሁ ማለት ነው ሰላም 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 ለእናንተ ይሁን የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። የሙቀቱ ደጅ ላይ እየቀለጥኩ ነው ያለሁት። ቅልጥ እያደረገን ነው እንግዲህ ንፋስ ልቀበል ወጥቼ። እንግዲህ ሙቀቱ ያው እንደምታዩት ነው የዱባይ ሙቀት። ውዶቼ እንዴት ናችሁ? አብሶ ማለት ነው ዛሬ ከእህቶቼ ጋር ነው ማውራት የምፈልገው ማለት ነው ከአረብ ሀገር እህቶቼ ጋር። እውነት ማለት እኔ ውስጥ ያለው ስሜት ሁላችሁም ውስጥ ስላለ ማለት ነው እና እኛ አረብ ሀገር የምንመጣ እህቶቼ የምንመጣው ግን ለሁለት አመት። እኔ በጣም ነው የሚገርመኝ፣ እግዚአብሔር ምስክሬ ነው። ለሁለት አመት እንመጣና ማለት ነው አብዛኛው ደግሞ ልጆች ጥለን የመጣንን አብዛኞቻችን ልጆች ጥለን የመጣንን እና እኔ እውነቴን ነው የምላችሁ ስመጣ ወደዚህ ስመጣ ሁለተኛዋ ልጄ ጡት አጥብቻት የተለየዋት እስካሁን ያ ስሜት ውስጥ ያለ ያመኛል። ያ ስሜት ውስጥ ያለ እና እንመጣለን መልሰን ደግሞ ሁለት አመት ከጨረስን በኋላ እንቀጥላለን። የሆነው እንሰራለን። እኛ ብሩ ብቻ ምን እንደሆነ አላውቅም፣ በቃ የት እንደሚገባም አይታወቅም። ብቻ እኛ ችግር አለብን። እውነቴን ነው የምላችሁ። አብዛኞቻችን በቃ ረጅም ጊዜ እንሰራለን። ረጅም ጊዜ በሰራንበት ሰዓት ደግሞ የልጆቻችን ፍቅር እያጣን ነው እንትን የምንለው እና በጣም ጥያቄ ሆነብኝ። እውነቴን ነው የምላችሁ እና ምንም እኛ እዚህ ሰራን ምንም ልጆቻችን የሚፈልጉትን ነገር ብናደርግ ፍቅራቸውን ግን አናገኝም። እና ለምንድን ነው በጊዜ ወደ ሀገር ቤት ማንገባው? እውነት ከኔ ይጀምራል። ይሄን ራሴ መስኪን እየጠየኳት ነው ያለሁት እና ምንም ለቤተሰብ እዛ ልጆቻችሁ ያስቀምጣችሁበት ቦታ የፈለገ ነገር ብታረጉ ምን ብታረጉ ምንም ያው ነው፣ ምስጋና አይኖርም። ነገ ጠዋት ምንድነው የሆነ ታማችሁ የሆነ ነገር ሆናችሁ ብትመጡ እዛ አረብ ሀገር እንደዚህ ምን እዛ እንትን ብለሽ የመጣሽው የራስሽ ጉዳይ ምናምን ነገር ነው አይቀርም። ይሄ የታወቀ ነገር እያየን ነው አይደለ? እንደ ሚዲያ ላይም እያየን ነው። ግን ለራሳችን ለምን እንደማንሆን ጥያቄ ነው የሚሆንብኝ በእውነት። ያለችን ገንዘብ ይዘን ማለት ነው ሀገራችን ላይ እንጀራም ጋገር ከሰልም ከልጆቻችን ጋራ ግዴታ በቃ የሆነች ነገር ካላደረግን የምንለው ነገር ግን በጣም እኛን ራሳችን እየጎዳን ያለ ነው። እድሜያችን ማሰብ አለብን። የልጆቻችን ፍቅር ማሰብ አለብን እንዴ። እና እኔ በጣም ጥያቄ ነው የሚሆንብኝና ይሄ ጥያቄ ሁላችሁም ውስጥ እንዳለ እርግጠኛ ነኝ። እና በጊዜ ወደ ሀገር ቤት መግባት አለብን እንጂ እንደዚህ እውነቴን ነው የምላችሁ። እኔ አሁን አንዴስ የኛ እንትን ብሏል። ግን ካሁን በኋላ ቢያንስ የአመት ልጅ እንደዚህ የሁለት አመት ምናምን ትታችሁ የመጣችሁ ማለት ነው ቶሎ ብለን ሄደን እንትን ማለት አለብን። ከልጆቻችን ጎን መሆን አለብን። አብሶ
አንድ ህፃን ልጅ ማለት ኬጂ በምትገባበት ሰዓትና ወይንም 4 አመት ወይንም 5 አመት በሆነችበት ሰዓት እናት ያው በህይወት ካለች እናት ከጎን መሆን አለባት፣ ግድ ነው። እናት ከጎን መሆን አለባት እና አንዳንድ ነገር በቃ እኔ ጥያቄ ሆንብኛል። በቃ እዚህ እንመጣና ማለት ነው በቃ እንዴ 2 አመት አሁን በእኔ ምሳሌ ወሰዱ። ለ2 አመት ብዬ መጥቼ ማለት ነው መልሼ ደግሞ በቃ ምንም ነገር እየጨበጥኩት ነገር የለም። መልሼ ደግሞ ፈረምኩኝ 2 አመት። አያችሁ አይደለ? እና ለራሴ ራሱ ጥያቄ ነው የሆነብኝ። እግዚአብሔርን እንዴ መስጊዬ እንዴ ባለች ገንዘብ ቢያንስ 100 ኪሎ ጤፍ ባስፈጭ ማለት ነው 100 ኪሎ ጤፍ ባስፈጭ በተወሰነ ደግሞ በእንጨት መጋገር ሆኖ የእንጨቱን ማስገብቼ እንትን ብዬ የተወሰነ ገንዘብ ማለት ነው እንትን ብዬ እንጀራ እየጋገርኩ ለልጆቼ ፍቅር እየሰጠው ይሄ ከጎን እንዴ ሁሉ ነገር እኮ ልጆቹ እድላቸው ያመጣዋል። በቃ ጾማቸውን አይደሩ ተፍተፍ ብዬ ሰርቼ ጾማችን አንደር እንጂ ለምንድን ነው ብዬ ጥያቄ ነው የሚሆንብኝ። እውነቴን ነው የምላችሁ። እና በጣም ነው የሚያስጠላው የሰው ሀገር አብሶ በጣም ነው የሚያስጠላው። ያበሳጫል፣ አንዳንድ ያበሳጫል። እዚህ ቲክቶክ ላይ እና እዚህ ጋር ስታዩን ፈታ ብለን ስንስቅ ስንጫወት ስታዩን እንደ ውስጣችን ይመስላችኋል። ግን ሰውነታችን ተነፋፍቶ በጣም አብዛኛው እንደኔ ማለት የከፋቸው ነው ያሉት በጣም አብዛኞቹ ማለት ነው። እና እንደው ብዙ ጊዜ ባናስረዝም ጊዜያችን ባናቃጥል መጨረሻ ላይ አንቺ አሮጌት መባል አይቀርም። መጨረሻ ላይ አንቺ ምን መባል አይቀርም። አንቺ አረብ ሀገር እዛ የቆየሽ መባል አይቀርም። እውነቴን ነው የምላችሁ እህቶቼ። ስለዚህ በጊዜ ልጆቻችሁን ጉያችሁ ውስጥ አስገብተን ከልጆቻችን ጎን መሆን አለብን። ረጅም ጊዜ አረብ ሀገር መቆየት የለብንም። ያለችዋን ይዘን ማለት ነው ላጥ ብለን ወደ ሀገር ቤት። እኔ ብዙ ጊዜ ሰምታችሁ ከሆነ ውዶቼ በቃ እኔ አንገቴ የማስገባበት ይሁን የላስቲክ ቤት ነው የምለው። እንደውም የቆርቆሮ ቤት ምን እልላችኋለሁ። የላስቲክ ቤት ካለች ልጆቼ ጋር ነው የሚሄደው ነው የምለው በእውነት። እና እንደው ይህ ችግር እንደው አይኑ ይጥፋ ችግር ነው እንደዚህ እንትን ያለን እንጂ በእውነት አሁን እውነት አብዛኛው አረብ ሀገር ያሉት እህቶቼ በጣም በልጅ የተጎዱ ናቸው። በልጆቻቸው የተጎዱ ናቸው። የፈለገ ልጆቻቸውን ቤተሰብ ጋር ትተው ቢመጡ እነሱ እዚህ እያሉ ምንም ቢረዱ ምንም እንትን ቢሉ ፍቅር ይጎዳል፣ የልጅ ፍቅር ይጎዳል። ያ ሰው ትታችሁበት የመጣችሁ ሰው ወይም የሆነ ችግር ያለበት ሊሆን ይችላል። ያ ሰው ሊያበሳጫችሁ ይችላል። እና ያ ነገር ስላለ ማለት ነው ብዙዎቹ እህቶቼ አረብ ሀገር አብዛኛው አረብ ሀገር ውስጣቸው ቢፈተሽ በጣም ከባድ የሆነ ችግር ነው እያንዳንዳችን ውስጥ ያለው። እና ውዶቼ በጊዜ ወደ ልጆቻችን ሰብሰብ ማለት ነው ያለብን። እኔ እውነት በጣም አሁን 2 አመቴን ጨርሼ መቀጠሌ በጣም እያመመኝ ነው ያለው። ግን ምን ላድርግ በቃ ለዛ ብዬ ነው እንጂ በጣም ተቀጠልኩ በኋላ ማለት ነው ውስጤ በጣም እየተረበሸ በጣም እንትን እያለኝ ያለው። እና ብቻ እግዚአብሔር ይርዳኝ። እኔ ምንም ምለው ነገር የለም። እግዚአብሔር ይርዳኝና ከልጆቼ ጎን በሰላም ዋናው ብቻ በጤና በሰላም ልጆቼ ጎን ገብቼ ከልጆቼ ጎን ማለት ነው እግዚአብሔር ማያሳፍረኝም። እና እኔ ጤናዬን ነው የምመኘው የኔ ውዶች። እና ከባድ ነው እንደነገርኳችሁ ነው። የሆነ ነገር ሆነን ብንሄድ ኢትዮጵያ ላይ ወይ አረብ ሀገር እንዲሆነሽ የመጣሽ ምናምን ነው ማንም ቤተሰብ ራሱ እንትን አይለንም። እውነት እኛ በጊዜ ለራሳችን እንሆን እህቶቼ። እና ይሄንን ነው የምላችሁ የኔ ውዶች። ሙቀቱም ቅልጥ እያደረገኝ ነው እያልኩ ነው እየተናገርኩ ያለሁት። ቢምቢም እየበላኝ ነው ያለው። ቢምቢ አለ እዚህ አካባቢ እነዚህ የሚናከር ሳር ስላለ እና እንደዛ ነው እላችኋለሁ። ዩቲዩቤን ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። በቃ አንዳንድ ነገር እንደዚህ እየመጣው አጫውታችኋለሁ። እንጫወታለን፣ እንወያያለን። ሰላማችሁ ብዝት ይበል። ባይ። ሰፈሬ እንግዲህ ይሄ ነው። አያችሁታ
ሰፈሬ እዚህ ነው፣ ግን የኔ ወደዛ ነው እሻገራለሁ፣ በማዶ ላይ ነው። እና ሰላም ሁኑልኝ። ቻው